ስለ ተዋናይ ስለ ዳይሬክተር ስለ ቦታው ስለ ምናምኑ ዙሪያውን ዞር ነው። ይሄ ሁሉ ካለ ገንዘብ አይሰራም። ለምንድን ነው የፈራችሁት ስለ ገንዘቡ ማውራት? ስለመጣው ገንዘብ ምንድነው? ሌሎች ዓለማት ላይ የሀገሪቱን ትልቅ ኢኮኖሚ በሁለተኛ በሶስተኛ ደረጃ የሚደግፍ ሙያ ነው ይሄ የፊልም ኢንዱስትሪው። አንተ ምንድነው የምትለው? እንደኔ ደልቀቅ ያለ ኑሮ እንድትኖሩ ግቡበት ብለህ ትመክራለህ? ዴፊኒትሊ ምንድነው ፊልም ስራ ነው፣ ገንዘብ ይሰራበታል። በጣም ጥሩ ነበር። እኔ ለሁላችንም ለኔም በጣም ጥሩ ነበር፣ ለሁሉም ሰው እንደ መጀመሪያም መሆኑ ከዛ ደግሞ በጀቱም was fine አይደል፣ ጥሩ የሚባል ነበር በጊዜው። ግን ምንድነው ፕሮፐርሊ ማኔጅ ማድረግ ይፈልጋል። ህልምህ ከሆነ ህልምህ ላይ ኢንቨስት ማድረግ አለብህ። ገንዘቡን የት ነው የምታረገው የሚለው ነገር በጣም ወሳኝ ነው አይደል። ሌላ ነገር ላይ የምታረገው ከሆነ ሌላ ነገር ይኖርሃል። ሲኒማውም ኢንቨስትመንት ስለሚፈልግ ሲኒማው ላይ ኢንቨስት ማድረግ ይፈልግ ነበር። እሱን አደርግ ነበር። እንግዲህ እያዩ ነው በጣም ብዙ ነገር የተቀየረው። ምሳሌ ካሜራ ከብላክ ማጂክ ምናምን እያለን ትልቅ ካሜራ ድረስ እያደገ ሄዷል። ፕሮዳክሽን ላይ ኮምፕሮማይዝ አናደርግም ነበር። ምሳሌ ለአክተሮቹ መኪና ገዝተናል። እንደዚህ አይነት ሲቹዌሽኖች የሚመጡበት የሚሄዱበት ገዝተናል ማለት ኖ አይ ሚን ሰርቪስ በሂደት ውስጥ ነው አይደለም ለከለ እንትን ማድረግ ምንድነው ለስራ ማስኬጃ ምቾት የሚፈጥር እንደዚህ አይነት ነገሮች ውስጥ ሄደናል። ጥሩ ነበር ማለት ይቻላል ከፋይናንሻል ስታስበው። ግን ምንድነው የቆየ ሲመጣ ነው ብዙ ነገር የኛ ኢንዱስትሪ የተጎዳ የሚመጣው በዛ ምክንያት ነው። ከጊዜ ወደ ጊዜ ምሳሌ የኑሮ ሲጨምር ያኛው አይጨምርም። አይ ሚን አክተሩ፣ ዳይሬክተሩ፣ ፕሮዳክሽኑ ባለበት ይቀጥላል። ህይወቱ ላይ ያለው ኤግዛክትሊ የመደራደር አቅማችን ጠንካራ የሆነ አይመጣም ምናምን። እኔ ምሳሌ ደግሜ ያልሰራሁት እንደዛ አይነት ስራ ኦፈር የምደረገው አደይን በሰራውበት ዋጋ ይሆናል። አይሆንም። ከባድ ነው የሚሆነው። ሌላውንም ሰው አምጥተህ መከራ ማሳየት ነው። አንተም እንደዛው። እሱ ትንሽ ያስፈራኛል እንጂ ጥሩ ነበር አይደል? ብቻችንን አንችለውም። አሁን አንተ ሙያ ውስጥ ስለነበርክ ሶሚክ አልሰራም እዚህ ሙያ ውስጥ ከተባለ ትወና ብቻ ነው። ኤግዛክትሊ ትወና ብቻ ነው። ሌሎቹም በጠቅላላ ደስ የሚለኝ ከራሱ ስራ ውጪ እንኳን የሰዎችን ስራ ሄዶ እቺ እንዲህ ብትሆን እንዲህ ቢሆን አይዟችሁ በርቱ የሚለውን ነገር ህመሙን ስለምታውቅ እንደዛ አይነት ልብ ስላለህ እጅግ በጣም እናመሰግናለን። በጣም ደስ ያለኝና ደግሞ ያስገረመኝ እዚህ ተከታታይ ቴሌቪዥን ድራማ ላይ ነው የተገናኛችሁት። ትኩረትህም በዛው ነው መቀጠል ያለበት ተብሎ ነው የሚታሰበው። ዞረህ መተህ የመድረክ ቲያትር ፕሮዲዩስ አድርገህ ሳይ እንዴት አይነት ነገር ነው ይሄ ሰውዬ በፊት ሐሳቡ ወደዛ ነበር። ምክንያቱም ያለው ነገር ላይ ነው ሰው ፎከስ የሚያደርገው። እቺን ነገር ማወቅ እፈልጋለሁ። ኢንተርቴይንመንት ላይ በደንብ መስራት እፈልጋለሁ። ሲኒማ ብቻ አይደለም፣ የሙዚቃ ሪከርድ ሌብል አለኝ፣ ቲያትር እንሰራለን። በደንብ መስራት ይሄ መዝናኛ ኢንዱስትሪው ላይ በደንብ ፑሽ ማድረግ ህልሜ ነው በፊትም። የሱ ውጤት ነው። ቲያትር ደግሞ በጣም የተለየ ነገር ነው የሚሰጠኝ። በየቀኑ የሚያስገርመኝ ነገር ነው ቲያትር። አይ ሚን ስቴጅ ፐርፎርማንስ። እኔ ፊልም እና ቲያትር በጣም የተለያየ እንትን ነው፣ ግን ስቴጅ ላይ ሰዎች ቆመው ፐርፎርም ሲያደርጉ ሳይ ያስገርመኛል። አንዳንዴ ኢቨን ስቶሪ የሚዋቀር እንዴት ነው ይሄ ነገር? በጣም የሚያስደንቀኝ ነገር ነው። ዝም ብሎ መውደድ ነው ቲያትር። እንዲህ ነው አልልህም እኔ። አይ ሚን ምሳሌ አንድ ፕሮዲዩስ ያደረግነው ጎዶ ሚል ዌይቲንግ ፎር ጎዶ ሚል ቲያትር ሶስቴ ሳየው ሶስቴም ግማሽ ላይ የተኛ ነበር። በቃ ምንድነው ያህል ሚሉት እነዚህ ልጆች ግን ያለሆነ ነገር በዚህ መጠን ዲቮትድ አልሆኑም ልጆቹ። የሆነ እኔ ያልገባኝ እነሱ የገባቸው ነገር አለ።
ሶ let me push it ምናምን በኋላ ላይ ነው በቃ ወደ መጨረሻ አካባቢ ግምገማ ላይ በኋላ እየገባኝ መጣ ነገር okay this is you know so it's another art form ግን something beautiful በቃ join ባረገውም you know በጣም የሚያስደስት ነገር ነው በሚል ነው እንግዲህ ከቱ ጋር እሷ ነች ያስገባችኝ መጀመሪያ እናመሰግናለን እንግዲህ ተዋናዮቹ እነኚህ ብቻ አይደሉም ዋና ዋና ገጸ ባህሪያት ወክለው የተጫወቱት አደይ በእምነት ሙሉጌታ አቤል እስራኤል ጥላሁን እዚህ የሉም እስሩ እንትን ካናዳ መሰለኝ አይደለም እስርሽ ካናዳ ነው አደይ ደግሞ ትልቅ ስራ ላይ ነው ያለችው ሁለተኛ ልጇን በሰላም ተገላግላ መምጣት ማችልበት ሁኔታ ስለገጠመ ነው እንጂ ከኛ ጋር ናት ለተዋናዮቹ በጠቅላላ አንድ ጊዜ ምስጋና እናቀርብ ከተመልካች የመጣ አንድ ጥያቄ አለ እሱን እንመልስ ሰላም እንዴት ናችሁ የአደይ ቤተሰቦች ጓደኞቼ የሥራ ባልደረባዎቼ ዳይሬክተሮቼ ፕሮዲዩሰሮች ሁላችሁም ሰላም ላችሁ ፈልጋለሁ እንዴት ናችሁ የቃና ቴሌቪዥን ተመልካቾች የቃና ሰራተኞች ሁላችሁም ሰላም ማለት ፈልጋለሁ ዛሬ በመካከላችሁ ብገኝ በጣም ደስ ይለኝ ነበር ግን አልቻልኩኝም ስለዚህ አንዳንድ ጥያቄዎች ተልከውልኛል እነሱን ለመመለስ ሞክራለሁ አጠር አድርጌ የመጀመሪያ ጥያቄ እንዴት ለቴሌቪዥን ድራማው ተመረጥክ ከሚል ነው ከሰው መሆን ይስማው ጋር ወይም ከሰው የሚጋበ የስራ አጋጣሚዎች እንተዋወቅ ነበር ከዛ ከሱ ጋር ይሰሩ ያሉ ሰዎች የነበሩ ሰዎች ለስራው እኔ ብሆን ወይም አቤልን መስያቸው ስለነበረ በሰዓቱ እሱ ቢጫወቱ የተሻለ ካራክተሩ ጋር ይቀርባል ብሎ በማሰብ መረጡኝ የመጀመሪያ ቀረጻይ ነው እንደዚህ በአክቲንግ ከዚህ በፊት ኤክስፒሪየንስ አልነበረኝም ከሱ በፊት ስለዚህ በእነሱም እርዳታ አይ ቲንክ ጥሩ አድርጌ ተጫውቻለሁ እያስባለሁኝ ሶሚክ ነው ካስት ያደረገኝ አጋጣሚ ፎቶዬን ያይና ማውቀው ሰው ነበር እኔም እሱን በጋራ የምናውቀው ሄኖክ ለማ የሚባል ዳይሬክተር እሱ ይደውልልኛል ሶሚክ ትልቅ ፕሮጀክት አለው ሊያገኝሽ ይፈልጋል መምጣት አለብሽ አለኝ ከዛ ሄድኩኝ የተወሰኑ ጥያቄዎች ጠየቀኝ አስታውሳለሁ በቃ አይ ቲንክ ዲሳይድ አደረገ ቺናት ብሎ ግን በጣም ብዙ ስራዎች ነበሩብን ወደ ስራ ከመግባታችን በፊት እኔም ማሰልጠን በራሱ በጣም ትልቅ ስራ ነበርና በዛ መንገድ ነው ብቻ ካስ የተደረኩት ሌላው ጥያቄ ካራክተሩ በእኔ ላይ ያሳደረው ተጽዕኖ ነው ያሳደረብኝ ተጽዕኖ ሳይሆን somehow እንቀራረባለን ከካራክተሩ ጋር ይመስለኛል ብዙ ነገራችን ይመሳሰላል ሼር የምናደርጋቸው ባህሪያቶች አሉ ከቤተሰቡ ጋር ያለው ግንኙነት የተለያዩትን ነገሮች እኔም መጋራቸው ባህሪያቶች አሉ ስለዚህ ሰዎች እንደው መንገድ ላይ ሲያገኙን ካራክተርን ተመስላለህ ይሉኛል ብዙ ነገራችን ስለሚቀራረብ ይፈጠረብኝ ምንም ተጽዕኖ የለም ምክንያቱም ካራክተሯን እንደራሴ አድርጌ ነበር ሰራት የነበረው እኔ እንደምሆነው በቃ እኔ እንደምፈልገው ነበር ሳረጋት የነበረውና እሱ ቀሎኝ ነበር ሌላ ምንም ተጽዕኖ አልነበረበትም ሌላው በጣም የሚያስቅ ሰው የሚል ጥያቄ በጣም የሚያስቀኝ ሚኪ ነው ያሱ ነው የተጫወተው ሚኪ በቃ ሁላችንም ነበር ያስቀን ወሬውም ነገሮቹ የሚያደርጋቸው ብዙ ነገሮች በጣም ያስቃሉ ዲያሎግ የሚጠፋበት የሚለው ጥያቄ በዚሁ አጋጣሚ ሚኪ ነው ሚኪ በጣም ዲያሎግ ይረሳ ነበርና በጣም ደጋግመን ስንቀርጽ አስታውሳለሁኝ በጣም ነጭናጫው ሰው ያው ቸሬ ነው ቸሬ የኔ አባት ሆኖ የሚጫወተው የግርማን ካራክተር የተጫወተው ቸሬ በጣም የሚነጫነጭ የነበረው አንደኛ ምግብ ሲዘገይ ምሳ ምናምን ቆይቶ ከመጣ ይነጫነጫል ሌላው ደግሞ እሱ ብቻ አይደለም ሁላችን ክፍያ ከዘገየ ግን በዋናነት ግን የሚወክለን እሱ ነው ቸሬ ነበረ የሚያናድደኝ የለም ቢኖርም እናገር ግን አይመስለኝም ማደንቀው በጣም ብዙ ማደንቃቸው ሰዎች ጋር አብሬ ሰርቻለሁ ከዛ መሃል ግን እቱን በጣም ነው ማደንቃት ታፈራው መብራቱን በጣም ነው የምትደንቀኝ በቃ በጣም ነው የምትገርመኝ ማለት እችላለሁና እሷን በጣም ነው ደስ የሚለኝ ከሷ ጋር ስለሰራውና እሷን ነው ማደንቃት
በጣም ደስተኛ ነበርኩኝ። በጣም ጥሩ ኤክስፒሪየንስ ነበረኝ። ብዙ የህይወቴ ከዛም በኋላ ያሉት የህይወቴ ነገሮች ከዛ ድራማ ጋር ይገናኛሉ። ለእኔ ጥሩ አጋጣሚ ነበረ፣ ጥሩ ኤክስፖዠር ነበረ። ስለሰራው ደስተኛ ነኝ። በዛ ድራማ ላይ እንድሰራም እድሉ ለሰጣችሁኝ ሰዎች ማመስገን እፈልጋለሁ። ኢትዮጵያንም ህዝብ በጣም ፍቅር ስለሰጠኝ ስለወደደኝ በጣም አመሰግናለሁኝ። በጣም ቴንኪዩ ማለት እፈልጋለሁ። የቃና ተመልካቾች ሁላችሁንም አመሰግናለሁ። ሰላም ላችሁ እፈልጋለሁ። ጓደኞቼ፣ የስራ ባልደረባዎቼ፣ የአደይ ክሩ አባላት፣ አክተሮች ሁላችሁንም ሰላም ላችሁ እፈልጋለሁ። ሁሉንም ክሩ፣ ሁሉንም ተዋናዮች ማመስገን እፈልጋለሁ። ግን ዋናው ሰው ሶሚክ ነው። በጣም ነው ማመሰግነው። እንደሚገባው እንዳላመሰግንኩ ታውቃለሁ እና ስላመንክብኝ ይህን ትልቅ እድል ስለሰጠኸኝ ለአንተ በጣም ከባድ ነው። ከባድ ሪስክ ነበር የወሰድከው እና እንዳላሳፈርኩ ተስፋ አድርጋለሁ። በጣም ነው የምወድህ፣ በጣም ነው ማከብርህ። አመሰግናለሁ ማለት እፈልጋለሁ። በጣም እንደናፈቃችሁኝ መንገር እፈልጋለሁ። በጣም ነው ሚስ ማረጋችሁ። እንደምንገናኝ በሌላ ስራ ተስፋ አድርጋለሁ። እናንተም አስታውሳችሁ ስለጠየቃችሁን ስለጋበዛችሁን በጣም ነው የምናመሰግነው። ቃና ቴሌቪዥኖችን እግዚአብሔር ይስጥልኝ ማለት እፈልጋለሁ። ለኢትዮጵያ ኢንተርቴንመንት ኢንዱስትሪ ማደግ ትልቁን ሚና ከሚጫወቱት የሚዲያ ተቋሞች መካከል አንዱ ዴስቲቪ ነው። ዛሬ በዴስቲቪ ኢትዮጵያም ተገኝቼ የዴስቲቪ ፒአር ከሆነው አቶ አቤል ታከለ ጋር ቆንጆ ቆይታ ይኖረኛል። አብራችን ቆዩ። አደይ ድራማን አዳፕትና ፕሮዲስ የማድረግ ሀሳቡ እንዴት መጣላችሁ? መጀመሪያ የአቦል ቻናል ለማቋቋም ሲታሰብ ዴስቲቪ ላይ በምን እንጀምር የሚለው የትኛው ሎካል ኮንቴንት ወይ ደግሞ የአገር በቀል የሆነ ስቶሪ እንጀምር ይሻላል የሚለውን ነገር ስናስብ ባለሙያ መምረጥ፣ ታሪክም ደግሞ ጥሩ ታሪክ መምረጥ ነበረብን። በዛ ጊዜ ኬንያ ውስጥ አዳፕት ተደርጎ ጥሩ ተቀባይነት ያገኘ አንድ ስቶሪ ስለነበር እሱን ወደ ኢትዮጵያ አምጥተን ለመስራት አሰብን። በተለይ ደግሞ አብረን ለመስራት ያሰብነው ባለሙያ ደግሞ የበለጠ ያንን ስቶሪ ወይም ያንን ታሪክ ሀገራዊ በማድረግ ጥሩ ስራ ስላሳየን በአደይ እንድንቀጥል አስበን በአደይ ጀመረ። እሺ፣ ፕሮዲስ የማድረግ ሂደት ምን ይመስል ነበረ? የመጀመሪያው እንደመሆኑ አንጻር ከማን ጋር እንስራ የሚለውን ሲታሰብ ሰው መሆን የሰራው ስራ ከሌሎቹ በተሻለ መልኩ ደረጃውን ጠብቆ በኢንተርናሽናል ሌቭል በዓለም አቀፍ ሌቭል በሚሆን መልኩ የሰራው ስራ ስለነበረ ከእሱ ጋር ለመስራት ወሰንን። አዳፕት የተደረገ ስቶሪ ደግሞ ስናሳየው እሱ ደግሞ በተጨማሪነት ደግሞ የበለጠ የኢትዮጵያ ተመልካች በሚስብ እና በሚረዳው ተቀባይነት በሚያገኝ መልኩ የተሻለ ነገር ጨምሮበት ደግሞ በእሱ እንድንቀጥል ሆነ ነው። እሺ፣ ከሰሞን ፊልምስ ጋራ እንዴት አንድ ላይ ተሰሩ ቻላችሁ? ከፍተኛ ኢንቨስትመንት ወጥቶበት ብዙ ባለሙያዎች እንዲሳተፉበት ተደርጎ የነበሩትንም ታዋቂ አርቲስቶቻችንን አዳዲስም ሰዎችን ጨምረን ወይም ካራክተሮችን ጨምረን ነው ወደ ስራ ያስገባ ነው። በጣም አድካሚ የነበረ ብዙ ረጅም ፕሮሰስ የነበረው ባለሙያዎች የተፈተኑበት ከዚህ በፊት ከነበረው የአሰራር ወጣ ባለመልኩ ብዙ ስራ እንዲሰሩ የተጠበቀበት ግን ጥሩም አጋጣሚ በዛውም ይዞ የመጣበት ስራ ነው የሆነው። ከነሱ ጋር በነበረው አደይ ላይ በነበረው ስራ ባለሙያዎቹ ስራውና ኳሊቲ ላይ ብቻ ተኩረው የሚሰሩበትን አጋጣሚ ስለፈጠረ አብዛኛው እዛ ላይ የተሳተፈው ባለሙያ ስራውና ይህንን ለተመልካች እንዴት ጥሩ በሆነ መልኩ አቀርባለሁ የሚለው ላይ አተኩሮ እንዲሰራ አግዞት ነው ይህንን ነገር ወደ ዴስቲቪ ወይም አቦል ቻናል ያመጣ ነው። ሰው አደይ ድራማ እንዴት ተቀበለው? በጣም ለየት ያለ ነበር። በዛ አደይ በአቦል ቻናል ከመጣበት ጊዜ በፊት እንደተለመደው ተከታታይ የሚባሉ ድራማዎች በቴሌቪዥን የምናውቃቸው ሳምንታዊ፣ በሳምንት 2 ግፋ 3 ቢሆን ነበረ። አደይ ሲመጣ ዕለታዊ ሆኖ ነው የመጣው። በየቀኑ ደግሞ እንደዚህ አይነት ዕለታዊ ድራማ ደግሞ ስታይ እንትን ይፈጠራል፣ ሪሌሽንሺፕ ይፈጠራል እና እሱ ነገር ሰዎች ላይ በጣም ገብቷል። እያንዳንዱን ገጸ ባህሪ ከእኛ የበለጠ ሁሉ የማወቅ የመረዳትና አስተያየት የመስጠት ነገሮች ስለነበሩ በጣም ጥሩ ተቀባይነት ነው የነበረው። ለእኛም ሌሎች ስራዎች ላይ እንድንሰራ ትልቅ ሞራል ነው የሰጠን። ባለሙያውም የፈጀው ጊዜ የደከመው ድካም ውጤታማ እንደነበረ ጥሩ ስሜት እንዲሰማቸው አድርጎ ነው ያለው። በተጨማሪ የምትነግረን ነገር አለ? በተጨማሪ የምናገረው ነገር መልቲ ቾይስ በየመኔት በኩል እነዚህን የአገራዊ ይዘቶች ላይ ሲሰራ ትልቁ ዓላማው የአፍሪካን ታሪኮች በአፍሪካዊ ባለሙያዎች ለአፍሪካ ወይ ደግሞ ለእኛው ኦዲየንስ መናገር ነው። የዛ ኢትዮጵያ ውስጥ ሲወርድ ደግሞ በአቦል ቻናል በኩል ኢትዮጵያን
ባለሙያዎች አገር በቀል የሆኑ ታሪኮችን ወይ ደግሞ አዳፕት የተደረጉትንም ደግሞ ሀገራዊ በሆነ መልኩ በማቅረብ አንደኛ ትልቅ ባለሙያዎችን እንድናፈራ ለማገዝ የፊልም ኢንዱስትሪ እንዲያድግ ባለሙያዎች ችሎታቸው አድጎ ትልቅ ስራዎችን እንዲሰሩ ለማድረግ ነው። እሱን አስቀጥለን አሁን እንግዲህ ኦልሞስት 5 ዓመት ሊሆነ ነው አቦል ቻናል እንኳን ከዛ በኋላ ረጃጅም የሆኑ ዕለታዊ የሆኑ ቴሌኖቬላዎችን የተከታታይ ድራማዎችን ለተመልካቾች ማቅረብ ችለናል። ብዙ ባለሙያዎች ማፍራት ችለናል። እሱንም የምናስቀጥል ይሆናል። ቃናም ቲቪ በጣም ነው የምናመሰግነው። አደይ ተከታታይ ድራማ በህዝቡ ዘንድ የነበረውን ተቀባይነት ያኔ ይዞት የመጣውን ነገር በማሰብ ባለሙያዎቹን ካስቲንግ ክሮችን ሰብስቦ እስቲ እንዴት ነበር የነበረን ወቅት፣ ምንድን ነው የነበረው አስተዋጽኦ ለኢንተርቴንመንት ወይ ደግሞ ለክሬቲቭ ኢንዱስትሪ የሚለውን ነገር አይቶ ባለሙያዎችን ሰብስቦ ይህን ፕሮግራም በማዘጋጀቱ በመልቲቾይስ ኢትዮጵያ ዲኤስቲቪ ስም በጣም ምስጋናን ለማቅረብ ሰርፕራይዝ ነው። በጣም ደስ ይላል። በጣም ደስ ይላል። እንግዲህ እየተከታተላችሁ ያላችሁት ዛሬን ከቃና የቀጠሮ ፕሮግራማችን ነው። ፕሮግራማችን በእንዲህ አይነት ሁኔታ እየቀጠለ እዚህ ደርሷል። ቃና ቴሌቪዥን ያዘጋጀልን ስጦታ ሰርፕራይዝ አለ። አብራችሁን ወደዛም አልፋል። አንድ ላይ እንድረሰው እባካችሁ ይሻላል። ሁላችንም አንድ ላይ ያዙ ሰንዝሩ። ተመልካቾችን በቀጣይ ሊቀርቡላችሁ የምትፈልጓቸውን ቡድኖች መልካም ስራ የሰሩ ያስደሰቷችሁን በቃና ቴሌቪዥን የሶሻል ሚዲያ ፕላትፎርሞች ላይ በኮሜንት አሳውቁን። የዛሬው ፕሮግራም ይሄን ይመስላል። ዛሬን ከቃና ይቀጥላል። እጅግ አድርገን እናመሰግናለን። በያላችሁበት ሰላም ሁኑ። አሜን። አሪፍ